ሰውየው ሳይጠቀስ ሀሳባችሁን ማቅረብ በምትፈልጉ ጊዜ ኢምፐርሰናል ፓሲቭ የሚባሉ ነገሮችን ነው የምትጠቀሙት። ኢምፐርሰናል ፓሲቭ የምንለው ባለቤቱ ሳይታወቅ ወይም ደግሞ ሳይጠቀስ ሀሳቡ በሚቀርብ ጊዜ ነው። ይሄ ማለትም it is said, it is believed, it is known that ብላችሁ ልታቀርቡት የምትችሉት ነው ማለት ነው። ቀመሩ ምንድን ነው? ቀመሩ እዚህ ጋር እንደምትመለከቱ ነው። ስለዚህ it is ብላችሁ verb 3 ወይም it was ብላችሁ verb 3 ትጠቀማላችሁ። ማለትም የሴይ የኖ የብሊቭ የሪፖርትን verb 3 ትጠቀሙና ከዛ ዳት ብላችሁ አረፍተ ነገራችሁን ታስቀምጣላችሁ ማለት ነው። it is said, it is known, it is believed, it is reported እያላችሁ ልትናገሩ ትችላላችሁ። እዚህ ጋር ምሳሌያችሁ ምን ሊሆን ይችላል? it is said that coffee was discovered in Ethiopia. it was believed that the earth was flat. ስለዚህ ምድር ፍላት እንደነበረች ሰዎች ያስቡ ያምኑ ነበረ። ሌላኛው ደግሞ ኮፊ የተገኘው ኢትዮጵያ ውስጥ ነው ይባላል አላችሁ ማለት ነው። ኦኬ እዚህ ጋር ጥያቄያችሁ ምን መሰላችሁ? people say አበበ ቢቂላ was a legend። ይህንን ጥያቄ መልሱን ኮሜንት ላይ አስቀምጡልኝ፣ ቼክ አድርገዋለሁ። ኦኬ አጭር ማጠቃለያ። ኢምፐርሰናል ፓሲቭ ሰው ሳይጠቀስ ሀሳቡ ሲቀርብ ነው። ማለትም ጋዜጣ ላይ ወይም ሪፖርቶች ላይ ብዙ ጊዜ ይታያሉ። ኦኬ በሰራችሁት ጥያቄ ላይ ለምን እንደተሳሳታችሁ ለማወቅ የአብስራ እንግሊሽ ቦትን ተጠቀሙ። ማለትም አጠቃቀሙ ምን ይመስላል የሚለውን ለማየት እዚህ ጋር ትገባላችሁ። ኦፕን አፕ ትሉታላችሁ። ኦፕን አፕ ካላችሁት በኋላ የተለያዩ አይነት የእንግሊዝኛ ትምህርቶችን እዚህ ጋር ታገኛላችሁ። ዴይሊ ሪኮመንዴሽን ይኖራችኋል። እዚህ ጋር ያልተማራችሁትን እዚህ ጋር ሪኮመንድ ያደርጋችኋል። እንደገና ደግሞ ሌሰኖች ላይ ከ1000 በላይ ጥያቄዎች ፕራክቲስ ማድረግ ትችላላችሁ ማለት ነው። እነዚህ ጥያቄዎች በእኔ የማስተማሪያ መንገድ የተዘጋጁ ናቸው። ስለዚህ ዩቲዩብ ቪዲዮ ሪኮመንዴሽንም ታገኛላችሁ። ምን ላይ? ግራመር አድቫንስድ ላይ እና ግራመር ኮር ላይ። ሌላኛው ደግሞ እንግሊሽ ፎር ስኩልም የሚል አለ ማለት ነው። እዚህ ላይ ስለ አጻጻፍ፣ ስለ ቮካብለሪን ኮንቴክስት፣ ስለዚህ ቃላትን እንዴት እንዳገባባቸው ትርጉማቸው ልታውቁ ትችላላችሁ። የመሳሰሉ በጣም ብዙ ነገሮች ከቨር አድርጌያለሁ ማለት ነው። ስለዚህ እዚህ አፕሊኬሽን ላይ ፕራክቲስ አድርጉ፣ ጥያቄዎችን ስሩ ማለት ነው። እዚህ ጋር ኩይዙ እዛው ጋር ይታረምላችኋል እንደምታዩት። አሁን እዚህ ጋር ኤክስ ቢሆን ዊል ፓስ ነው። ዊል ፓስ የሆነበት ምክንያት ለምን እንደሆነ ለምን ስህተት እንደሰራው ኔክስት ዊክ ሲግናል የሚያደርገው ፊቸርን ስለሆነ ነው ብሎ ይነግረኛል ማለት ነው። እንደዚህ እያላችሁ መማር ትችላላችሁ ማለት ነው። ኮምፓውንድ አጀክቲቮችን እንዴት ልሰሩ ትችላላችሁ? ኮምፓውንድ አጀክቲቮችን ልሰሩ የምችሉት ምንድነው? ከሁለት ቃላት ሊሆን ይችላል ማለት ነው። ከሁለት ቃላት ነው ልሰሩ የምችሉት። እዚህ ጋር የምናያቸው ኮምፓውንድ ቃላት የምንሰራቸው ከቁጥርና ከስም ነው። ስለዚህ ቁጥርና ስምን አንድ ላይ በማድረግ ስሙ ብዛቱ አንድ ሆኖ እንደዛ ነው ኮምፓውንድ አጀክቲቮችን የምንጠቀመው ማለት ነው። እዚህ ጋር ጥያቄ ነው የምንሰራው። ኦኬ the journey lasted 8 hours. it was an 8-hour journey። ስለዚህ አን ስላለ እዚህ ጋር አንድ እንደሆነ ያሳየናል። አንድ ሆነ ማለት የስ በስተመጨረሻ ላይ አጠቀሙ ማለት። ስለዚህ it was an 8-hour journey። ኦኬ ስለዚህ ቁጥር ከዛ ስም፣ ቁጥር ከዛ ስሙ አንድ ነው። ኦኬ she is 25 years old. she is a 25-year-old woman ይሆናል ማለት ነው። ሶስተኛ ጥያቄ the plan is well thought out. it is a well thought out plan. okay he has a good heart. he is a good-hearted person. a good-hearted person. the exam had many questions. it was a many question exam። ስለዚህ በዚህ መልኩ መስራት ትችላላችሁ ማለት ነው። ኮምፓውንድ አጀክቲቮች ዙሪያ ላይ ጥያቄ በሚሰጣችሁ ጊዜ። ኦኬ ስለዚህ ናውን ማለትም ቁጥር ከዛ ናውኑ ሲንጉላር ነው የምታስገቡት ማለት ነው። ኦኬ በነፃ ሞክሩ። የእንግሊዝኛ ትምህርቶችን ለመጀመር የአብስራ እንግሊሽ ቦት ላይ ስታርት በሉ። ማለትም እዚህ ጋር ትጫናላችሁ። ከዛ ኦፕን አፕ ትሉታላችሁ ወይም ደግሞ ትምህርቶችን ክፈት የሚለውን ትጫኑታላችሁ። እዛ ላይ ትምህርቶች እንደገና ሪኮሜንዴሽኖችን ታገኛላችሁ ማለት ነው። ኦኬ እዚህ ጋር ኢንተርኔት ትንሽ ስለዘገየ ነው። ኦኬ ግራመር አድቫንስድ ላይ ትገባላችሁ። የፈለጋችሁትን ትምህርት መማር ትችላላችሁ።
እንደገና ደግሞ ግራመር ኮር ላይ ነፃ ትምህርቶችን መሞከር ትችላላችሁ ማለት ነው። ፕሪሚየም ከመሆናችሁ በፊት ፕሪሚየም መሆን ስትፈልጉ እዚህ ጋር ትመጣላችሁ። እዚህ አካባቢ ላይ ሳጥን ይኖራል። እዛ ሳጥን ላይ የከፈላችሁበትን ደረሰኝ ነው ማስገባት የሚጠበቅባችሁ ማለት ነው። ስለዚህ ቤዚክሊ በ500 ብር አስጠኚ ስልካችሁ ላይ ማግኘት ትችላላችሁ ማለት ነው። እዚህ አፕ ላይ በነገራችን ላይ ከ1000 በላይ ጥያቄዎች ተዘጋጅተውላችኋል። እያንዳንዱ ጥያቄ ታርሟል። ማለትም ብትሳሳቱ እዛው ጋር እርማቱን ከምክንያቱ ጋር ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት ይህን ይመስላል። የእንግሊዝኛን ከያብስራ ጋር አፕሊኬሽንን ተጠቀሙ። መልካም ጊዜ። ያብስራ